እየመጣሽ ተኝ የኛ ቤት ሰፊ ነው። ኧረ ፍቅር ፍቅር፣ ኧረ ተይ ኧረ ተይ አያምርብሽም። አርፈሽ ተቀመጪ። ማንም የተጫወተበት ገላ ላንቺ አይሆንሽም። ኧረ ተይ እስተፍርላ እስተፍርላ። ኧረ ፍቅር እንደው እኔ የምለው አንዱ የሳመውን ጉንጭ አንዳችሁ የምስሙት ለምንድን ነው? በጭብጨባም ይሁን በምንም እሺ እንጋብዛታለን ማለት ነው። ተሰጥታላ ተመልከቱ እንደ ልማዱ ተመልከቱ እንደዚህ ብሎ ሴቶቹን እያማለለ እየሳቀ እየመጣ አሁንም ደግሞ የመጀመሪያ እየተባባሉ ደግሞ መጡ። አንቺ የመጀመሪያ ነው ብለሽ ታሰብሽ ድሮ ነበር እንጂ አሁን አይደለም። ፍቅር ማለት ነው። እኔ ሌላ ነገር አለልሽም። ስሪ፣ ችግር የለውም ስራ ነው ስሪ። እኔ ምን አገባኝ። ግን አንቺ አሁን ምን አይተሽ ነው? እስኪ አሁን ወደንሱ ተመልካቹ እስቲ እኔ ምን አይታችሁ ነው የምትመጡት? አሁን ካብልሽ ምን የሚያጓጓ ነገር አይታችሁ ነው? በእርግጥ ገንዘብ አዎ የሰው ላይ ከሰራም አይደርስበት ነገር የለም። ከሰራችሁ እናንተም የማትደርሱበት ነገር የለም። እኔም እናንተም ከሰራን እኩል እንሆናለን። ሶሻል ሚዲያ ላይ ደግሞ ብዙ ዋጋ ከፍላችሁ ነው መፈምሱት። ግን አሁን ደግሞ የመጀመሪያ ብለሽ ዘፍነሽ ስትመጪ የእውነት አንዳንድ ጊዜ መከሳለ ሴት ላይ ክብር ይበልጣል ብላችሁ ነው ቶሎ። ችግር የለም ፍቅርዬ ስሪ። እኔ እኮ ችግር የለውም ስሪ፣ ቢ ጠጪ። ሲቸግርሽ ማን ወድም ሶሻል ሚዲያ ላይ መተሽ ከሚቸግርሽ እንደዛ። ግን በቃ የተዋችሁትን ሰው መልሳችሁ ተመልሳችሁ ያንን ሰው መልሳችሁ እንዴት ታውጦላችሁ ነው የምትሰሩት? እኔ እሺ አይለኝም ጋይስ። አንድ ጊዜ ወደ የጣልኩትን ሰው ያንን ሰው መልሼ ልጠጋሽ ብለኝ እኔ አልፈልግም። እውነቴን ነው የምነግራችሁ። አሁን እንግዲህ የሄርሜላ ሞደንስ የሩቲ ሞደንስ የሄርሜላዬ ሞደንስ እንግዲህ ሁሉን ነገር አውቀዋል። ምንድነው አማራጩ? ሌላ ሴት አለማንጣት ነው። ደግሞ የፍቅርዬን ሞደንሶች ደግሞ ወስዶ በቢላ እየቆረጠ መብላት ነው። ገባችሁ? ስለዚህ አሁን አንተ ሩታን አሰድበሃን፣ ሄርሜላን አሰድበሃን፣ እነሱን አጸዳለሁኝ ካላስ እኔ ሌላ ሴት ጋር እሰራለሁ ብለህ ነው የመጣኸው። ጎሽ ብለን ተቀብለናል። ትቀጠቀጣለህ፣ ትታጠባለህ። የሄርሜላ የእሷን የዝችን የእንትናን የፍቅርዬን ወደስ ደግሞ ይዘህ አጨብጭብ። አሸሸ ገዳም ብል ያለ አንድ ሰብስክራይብ ትቀራለህ፣ ባዶ እጅን ትቀራለህ። አሁን ደግሞ ፍቅርን እንደዚህ ደግሞ አራክሰህ ደግሞ በየሆቴል ቤቱ አትከተይኝ እያልክ ደግሞ ሄርሜላና ሩታን ደግሞ ከጀርባ እያስከተልክ ደግሞ እንደዛው ደግሞ ተረግጠታለህ። ደግሞ ፍቅርን ደግሞ ታስረግጣታለህ ማለት ነው። በነገራችን ላይ እንደው ማለት እኔ አንዳንድ ጊዜ የእውነት የእናንተን ውርደት የእናንተን እፍረት ህዝቡ አፈረ የእውነት በቃ ሰው ላይ ማለት ነው። አንዳንድ ጊዜ አሁን ፍቅር ምን አይተሽ ነው? ከዚህ አሁን ፍቅር 1 ዓመት ካስረገጣት ከሄርሜላ ምን አይተሽ ነው አንቺ? 4 ዓመት ሙሉ ካስረገጣት ከሩታ ምን አይተሽ ነው? አሁን አንቺ እንደው ድጋሚ እንስራ እንኳን ብልሽ እየተጠጋሽ አብረሽን ምን አይተሽበት? ለውጥ አይተሽበት? ፎቅ ገንብቶ እሱ ሩታን አስረግጦ ፎቅ ገንብቶ እሱን ራሱን ገንብቶ ሊሆን ይችላል። ሴቶቹን ታርጌት አድርጎ አርክሶ ራሱን ገንብቶ ሊሆን ይችላል። የድሃ በሬ አድርጎ ሊሆን ይችላል። በጣም ነው የሚገርመኝ። እኔ የገረመኝ ነገር ማለት ነው እንዴት ተመካከራችሁ? እንዴት ምስጠኔም እኮ ይቺ ጠጋ ቃለት ታነሳለ። ጠጋ ትያለሽ፣ ቡታጀራ ሴት ትታከክ ያለሽ፣ እሱም ይታከካል። ምን ይላል? በቃ የመጀመሪያ ያልሽ እንደ ፍቅር የመጀመሪያ ደግስ ተመለሽ ማለት ነው። ሩታ አትወርቅም። ሺህ ጊዜ ብትመጡ ሩታ ፈቅዳ እንጂ ያለ ሩታ ፍቃድ አብርሽ አንድ ሴት ይዞ ቢመጣ ነው የምላችሁ ይወድቃል ማለት ነው። እዛችሁ ላይ ማለት ነው። ሩታ አትፈቅድም፣ ግን እሱ እንዲሰራ ፈቅዳ ያኔ ዩቱብ ስለሆነ አብረው የሚሰሩ ፈቃደኛ ካሉ ከፍለው ቢመጡ ያው ተመካክረው ባልና ሚስቶቹ ቁጭ ብለው ተወያይተው ነው እንጂ ሌላ አይደለም። ግን አንቺ ደግሞ የመጀመሪያዬ እየመጣሽ ተኝ የእኛ ቤት ሰፊ ነው። ጉድ አይ እኔ እኮ ይገርመኛል። ምን አይታችሁ ነው የኔ ጥያቄ። አሁን ካብረሽ ምን አይታችሁ ነው የምትመጡት? እስኪ ፍቅር አሁን እንደው ላንቺ ጥያቄ እንደው
እንዲሁ ስጭን እስኪ ጥያቄ ማለት ነው። ችግር የለውም ስሪ፣ ስራሽን ስሪ፣ ማንም የሚከለክልሽ የለም። ግን ምን እያያችሁ ነው? ንገሪ ጥያቄ። አሁን ካብርሽ ምን ተምራችሁ ነው? ምን ተምራችሁ ነው? አሁን እንደው መልሱልኝ። ብላህ አለይኩም ምንድን ነው የተማራችሁት ነገር? አሁን ካብርሽ እስኪ አሁን ካብርሽ የተማራችሁት ነገር ምንድን ነው? አሁን አንቺ ካብርሽ የተማራችሁት ነገር ምን ኑሮ ነው? እስኪ ፍቅር ንገረኝ እስኪ። በጣም የሚያስጠላ ነገር በቃ የወረደ የዘቀጠ ነገር አንዳንድ ጊዜ ስታረጉ በቃ የማይሰማችሁ ሴት በሴት ላይ ስትገቡ። አሁን አንቺ ደግሞ እንደዛ ምናምን ነገር አንቺ ነሽ በፊት ያለሽው። ግን ደግሞ አይረባም። ይሄ ሰው ወልጅ ያለ ብሎ ዱባይ አግብቼ ሄጃለሁ ብሎ ብዙ ነገር አድርጎ ሚስቱን ይዞ መስራት ሲገባው እያተራረፈ ሌላ ሴት እንትናንም ሩታን ማስለቀሰ፣ ሄርሜላን ማስለቀሰ። ቡሌ የለም እስከማለት ድረስ ቀለበት አሰርኳ አለ። የውሻሸት ቀለበት፣ የውሸት ኑሮ፣ የፌክ ኑሮ ነው የሚኖረው። ይሄ ነገር እኔ አያምረኝም። ይሄ ፊቅ ታይ እባክሽማ፣ ታይማ አላዋጣም፣ ለማንም አላዋጣም። ተምረናል፣ ከሄርሜላ ተምረናል፣ ከሩታ ተምረናል። አሁን ፍቅር አንቺ የፊት ወጣሻል። ድጋሚ መምጣት የለብሽም ነበረ። እውነቴን ነው የምነግርሽ። ድጋሚ እሺ፣ ልማድ ነው፣ ስራ ነው። አንተ ሴቶቹን እያመለልክ ሴቶቹን እንደዚህ እያረግ እየተፍለቀለቀች እያልክ ማምጣት የማህ ነው። ሴቶቹን እንደዚህ ማረግ የማህ ነው። አንተ ይኸው ነው ቀጣፊ። በጣም ነው የሚያን ይሄው ዜማው ነው እሱ። እጅ መሳብ መሳብ መሞጭ አውዝ ቢላይ ሞት ይሻላል። ተፈነከታለሁ ብላ ፍቅር ተረጋጊ፣ በቃ ሁሉንም ነገር ለእኔ ታዩ በቃ ምናምን ነገር ብያት ነው እንጂ እንደሷ እንደ መጀመሪያ ሞራሏ ቢሆን የኔ ጨርሳችኋለች። ሁሉንም አጠገብ የነበሩትን ሰዎች እንዳለ ማለት ነው። በታመንኩት አይምም ደግሞ በብዙ ነገር እንግዲህ ያለች እየተጨነቀች የነበረች ልጅ ናት። ፍቅርዬ ከልብ አመሰግናለሁ። ፍቅርዬ የኔ አለ ፍቅርዬ ወይ የኔ አለ። ይህ ነገር የማይመስል ነገር ነው። ለማይበጅ ነገር አትስሩ፣ ለህዝብ የሚበጅ ነገር ስሩ። አንዳንድ ጊዜ ተው፣ ጥሩ አይደለም። የምር ነው የምላችሁ። ልጅና ሚስትን ቤት ውስጥ አስቀምጦ መጃጃል ተዉ፣ ህዝብን ተዉ። የተጨማለቀ ስራ አታስተምሩ እባካችሁ። በህግ አምላክ የምሬን ነው የምላችሁ። የተጨማለቀ ስራ አታስተላልፉ ለህዝብ እባካችሁ። እውነቴን ነው የምነግራችሁ። ለህዝብ የተጨማለቀ ነገር እያደረሳችሁ ነው። አብርሃም ተው፣ ይሄ የማያወጣ ነገር። ሴቶቹን ደግሞ አትጃጃሉ። እውነቴን ነው የምነግራችሁ። ራቆታችሁን እየመጣችሁ እንደዚህ ራሳችሁን ዝቅ እያደረጋችሁ ራሳችሁ እየረከሳችሁ እየወረዳችሁ እየተንቋሸሻችሁ እዚህ ደረጃ አትደረሱ። ፍቅር ስሪ፣ ችግር የለም። ናይ ቶሎ